ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮውን ሲጀምሩ በላይክ ጀምሩ። ሀሳብ አስተያየታችሁ እንዲሁም ኮሜንት ላይ አስቀምጡልኝ ማለት ነው። እንግዲህ ዛሬ በጣም ረዥም ጊዜ ሳይገናኙ የቆዩት ኤልዱና ሩቲ ማለት ነው ተገናኝተዋል። ሆነ ለመናገር ደስ ሲሉ ማለት ነው ጋይስ፣ የምሬ እኮ ነው። ይሄኔ ደርባባ ኤልዱ ማለት እኔ በጣም ለየት ያለች ከነ አብርሃም ቤተሰብ በጣም ለየት ያለች ልጅ ናት፣ እውነት ለመናገር ማለት ነው። የሆነ ድርብብ ያለች በቃ በሰው ህይወት ጣልቃ የማትገባ እኔ እንጃ ብቻ ቃል የለኝም ለሷ ማለት ነው ጋይስ፣ የምሬን ነው። የሆነ እንዴት ነው እንደዚሁ ራሱ ፊዚካሏን አይታችሁ ማንነቷን መገመት ትችላላችሁ። የምሬ እኮ ነው ጋይስ። እና ኤልዱ ከነሱ ቤተሰብ በጣም የተለየች ልጅ ናት እና እንግዲህ እንደምታስታውሱት ከዚህ በፊት እሷም የማዳም ቅመም ነበረች። ከስደት ተመልሳ ትዳር ይዛ ወደ ትዳር ከገባች በኋላ ደግሞ ትንሽ ዘግየት ብላ ነው እንግዲህ እየወለደችው ማለት ነው። እና ያንን በእርግዝና ጊዜ በጣም በእንባ የታጀበ እንትን ፕሮግራም ነበረ፣ የመጀመሪያዋን እርግዝና ስታረግዝ ማለት ነው። እና የሚጣ ፕሮግራም በጣም የመጀመሪያው ልክ እንደዚህ አሁን እና አብርሃምን እና ቡዜ እና ዴቭን ትላንትና ሰርፕራይዝ እንዳደረገችው ያኔ ደግሞ በጣም ባልየው ራሱ በጣም ሲያለቅስ ነበረ ዳይ ማለት ነው። እና ዛሬ ድረስ እንግዲህ በደስታ ያው የደስታ እንባ ነው በዚህ አጋጣሚ የሚለቃቀሱት ማለት ነው። እና ትላንትና እንግዲህ ሰርፕራይዝ አድርጋቸዋለች፣ በጣም አስጨንቃቸዋለች። ከዛ በኋላ ደግሞ ደስ ብሏቸዋል እነ ቡዜ እና ዴቭ እና አብርሃም ማለት ነው። እና ትለያለች ሆነን ለመናገር ማለት በእነ ሩታ ህይወት ይሄን ሁላ ጊዜ ሰጣ ገባ ውስጥ ሲገቡ እነ ቡዜ እነ ዴቭ ሌሎች ሰዎችም ገብተው በእነሱ ትዳር በጣም ብዙ ነገር ሲፈጠር አንድ ቀን ገብታ የሆነ ክፉ ነገር ካፋ ወጥቶ የማያቅ ከነሱ ቤተሰብ የአብርሽ እናትና እሷን ነው ያየሁት ኤልዱ ማለት ነው። እና በጣም የምትገርም ልጅ ናት እውነት ለመናገር። እንደምታስታውሱት እንግዲህ ሩታና አብርሃም ሳይገናኙ በፊት ሩቲ የምታውቃት ከነሱም ቤተሰብ እሷን ነበረች። እና እሷ ነበረች አብርሽንና ሩታን ያገናኘችው ማለት ነው። በጣም ወዳት ሩቲን ማለት ነው። እና አንድም ቀን ስለ ሩታ ክፉ ስታወራ ሰምቻት አላውቅም። እንዲሁም ደግሞ ስለ ወንድሟም ወጣ የሆነ ነገር ስትል አላየኋትም ሆነን ለመናገር። እና የእርግዝናዋ ጊዜ ብቻ የሆነ ጊዜ ወጣ አብርሃምን ተናግረው ነበረ። ከዛ በኋላ አቆመች። ከና አንድም ቀን በህይወታቸው መታጣቅም የምሬን ነው። ባለፈውም የትንሱ አጥሮፍ አትስማሽ ላይ ተገናኝተው ነበረ ከሩታ ጋር ማለት ነው። እና ከዛ በኋላ እንግዲህ ዛሬ ነው የተገናኙት። በደስታ ብዛት እንግዲህ ተላቅሰዋል። ሩታ እንባዋን መቆጣጠር አቃታት በደስታ ማለት ነው። እሷም እንግዲህ በዚህ በኩል ኤፋ ያስቃታል፣ በዚህ በኩል ሩታ ታስለቅሳታለች። እና ብቻ የደስታ እንባ ነው እውነት ለመናገር በጣም ደስ ይላል። ሁለተኛ ልጅ እንግዲህ እያመጣች ነው ኤልዱ ማለት ነው። ዘራችን እየበዛ ነው ብላለች። እንግዲህ ብዙ ተባዙ፣ የምሬ ነው። ደስ ትላላችሁ እና እንኳን ደስ ያለሽ ኤልዱዬ። ዛሬ እንግዲህ ከነሩታዬ ጋር በጣም ብዙ ነገሮችን አውርተዋል። ስለ እናትነት፣ የእርግዝና ጊዜ ምን እንደሚመስል በጣም ብዙ ነገር ተጫውተዋል ማለት ነው። እንግዲህ ደስ ይላል። በነገራችን ላይ ቪዲዮ በአንድ ቀን የተቀረጸው ትላንትና ነው የተቀረጸው። ይሄን አብርሽ ትላንትና ነው የተለቀቀው፣ ይሄ ደግሞ ዛሬ ነው ማለት ነው ፓርት 2። ነገር ግን ያገኘቻቸው አንድ ቀን ነው፣ እሷም ተናግራለች ማለት ነው። እና በዚህ አጋጣሚ እንኳን ደስ ያለሽ የማዳም ቅመም ነበረች ለማለት ፈልጌ ነው ወዶች። ከዚህ በፊት እንግዲህ የማዳም ቅመም ደግሞ ገብታ በትዳሯ እንደዚህ ትዳሯ ሳምሮ አምሮ ስናይ ደስ ይለናል ማለት ነው። እና ሌላኛው ደግሞ እዚህ ጋር ደግሞ እንደምታዩት ፍሬ ቡራ ነው አንበሳው ማለት ነው። ውሽሚት እንዴት ናት እያለ ነው። ሆስፒታል ገባች አሉ ፍሬ እርሜን ለደህና ናት ወይ እንዳላለ ምሽቱ ሰላም ናቸው ይናና ነው እንግዲህ አብርሃም ጋር ማለት ነው። ምሽቱ ሰላም ናቸው ይናና የሚል ዘፈን አለና እንደዛ ነው ማለት ነው። ጋይስ እኔ ለእናንተ ጥያቄ አለኝ። ቪዲዮ እየቆየ ነው። ሩታ ልካት ነው ፍቅርን ሩታ የላከቻት ጊዜ ነው የተነሱት። ምንም አዲስ ነገር የለም እያላችሁ ማለት ነው። የምትምታቱ ሰዎች ጤነኛ ናችሁ?
ደህና ናችሁ? ፎቶውን ታምኔል ላይ ያስገባላችኋለሁ። የተነሱት ከዛሬ 2 ቀን በፊት ነው። ቪዲዮ የተቀዱት ከዛሬ ቪዲዮ የተለቀቀው ትላንትና ነው። እንትን ያሉት ደግሞ ከትላንት ወዲያ ነው ቪዲዮ የተቀዳው ማለት ነው። ለምን አትሉኝም? እንኳን አደረሳችሁ ለቡሄ በዓል ብላ ፍቅር ስትቀውጠው ነበረ። በዛው ልብስ በዛው ጸጉር ማለት ነው። ገባችሁ አይደለም? ከኋላ ብቻ ሁማን ሄር እንደ ጠጉር ማሳጃ የሚጠለቀውን ሁማን ሄር ነው። አዎ እሱን አድርጋበታለች። ከዛ በኋላ ግን የጸጉር ስታይሏ፣ አለባበሷ ከነጫማዋ ታምኔል ላይ ያስቀምጥላችኋለሁ። የምን መሸዋወድ ነው? ከሄርሜላ ጋር ሸወይና እያለ አይደል እንዴ ከፍቅር ጋር ሄዶ እዛም ሲጠባጠብ የነበረው እንዴ? ፍቅር እንዴት ነው ማለት ሩታ ልካት ከአብርሃም ጋር ሁኚ ሌላ ሴት ወደ ህይወታችን ከሚያመጣ ብላ ለአብርሃም አስባ ፍቅርን ልካት። እንዴት ነው ፍቅር ሄዳ መኪና ውስጥ ከሱ ጋር ስትጠባጠብ የምታዩት? እንደዛ እንዴ? ብዙዎቻችሁ ደግሞ ኤአይ ነው ይሄ ኤአይ ነው እየተቀናበረ ነው የምትሉት። ቪዲዮን አሽከርክራችሁ እዩት እንጂ ዙም እያደረጋችሁ በደንብ እዩት እንጂ ጋይስ፣ ምን ሆናችሁ ነው? የምሬ እኮ ነው እንዴ! ትክክለኛ አብርሃም እኮ ነው። አልገባችሁም እንዴ? እኔ ግን ማለት ነው ጌታ እንዴ አብርሃም አይሆንሽም። ሄርሜላ አሁን ትክክለኛ ውሳኔ ነው የወሰንሽው። አብርሃም ከአብርሃም ህይወት ውጪ ስትባል አሻፈረኛለች። ፍቅርም ደግሞ ሩታ ናት የላከችው የምትሉት ሩታ ፍቅርን ወደ አብርሃም ስትልክ ሂጂና ከንፈሩን ምጠጭልኝ ብላ ነው እንዴ? ምን ሆናችሁ ነው ጋይስ? የምሬ እኮ ነው። የሩታ ጥፋት ነው። የሩታ እንደዛ ነው እንዴ? በቃ የሩታን ጥፋት የሩታን ስም ካልጠራችሁ ነገሮች አይሳኩም እንዴ? በጣም ነው የምታሳዝኑት። ፍቅር እንዴት በዚህ ልክ ሩታ ላይ ይሄን እንደዚህ አይነት ነገር ታደርጊያለሽ? ግን እኔ በጣም ነው ያዘንኩት። የምሬን ነው የምላችሁ ጋይስ።